በመጨረሻው ሳው ቶፒክ ተገናኝተናል 3.5 ስለ ሴፍቲ ኤንድ ሃይ ፕሬሸር ለምን ነው ይሄ ቶፒክ ያስፈልገው ቶፒካችን ስለ ፍሉድ ነበር ፍሉድ ፍሎ ሲያደርጉ if the pressure is very high there can be a risk ስለዚህ ሪስኩ ለመቀነስ ስለ ሴፍቲ ማውራት አለብን እንግዲህ ሃይ ፕሬሸር ዲቫይስ ሲባል ሰምታችሁ ከሆነ what is high pressure device እንደ ስሙ ዲቫይሶች ለምሳሌ ሜዲካል አካባቢ የሆነ ኢንዱስትሪ ሲሊንደሮች አሉ በጣም በሃይ ፕሬሸር የታሸጉ እንደገና እቺ ጎሚስታ እቺ ፊልተር የመኪና ፊልተር የሚጠርጉባት አይታችኋል እንደዚህ እቺም ሲምፕል ናት ከዚህ በጣም ሃይ ፕሬሸር ነው ሃይ ፕሬሸር ጋዝ እዚህ ጋር አኩሙሌት የሆኑ ደስት ፓርቲክሎች ምን ያርጋቸዋል ፎርስ አድርጎ ሪሙቭ ያደርጋል ማለት ነው መቼም በሰው ኃይል ብለን ይሄን ሁሉ ማጣራት አንችልም እቺ የመኪና ፊልተር ናት በሃይ ፕሬሸር ደስት ፓርቲክሎች ሪሙቭ ማድረግ ይቻላል ሌላስ ሃይ ፕሬሸር ኩከር ሲባል ሰምታችሁ ከሆነ ሃይ ፕሬሸር ኩከር አት ሃይ ፕሬሸር እቺ ምን ማድረግ ይቻላል ቶሎ ማብሰል ይቻላል ማለት because the pressure is high ሃይ ፕሬሸር በመፍጠር ፋስት ኩኪንግ መፍጠር ይቻላል እንግዲህ አፕሊኬሽኑን ሃይ ፕሬሸር ማለት አይተናል አት ሃይ ፕሬሸር ፍሉድ አት ሃይ ፕሬሸር ኦፕሬት እንዲያደርግ ስናደርግ ለምን አፕሊኬሽን መጠቀም እንችላለን ፕሬሸር ሃይ ሲሆን ለምን ምን አፕሊኬሽን ለምሳሌ ማቴሪያል ሳይንስ የሚማሩ ተማሪዎች ስለ ኬሚካል ቼንጅ ስለ ፊዚካል ቼንጅ አንድ ማቴሪያል ፊዚካል ቼንጁ በሃይ ፕሬሸር አፕላይ በማድረግ ቼንጅ ማድረግ ይቻላል a material can change its property because of what high pressure apply በማድረግ ኤክስፐሪመንት መስራት ይችላሉ ማለት ነው ኤክስፐሪመንቱ at high pressure subject በማድረግ ኬሚካል ቼንጅ ማየት ይቻላል እንደገና ምን ፊዚካል ቼንጅ because high pressure means a lot of energy ስለሆነ ፉድ ቴክኖሎጂዎች ለምሳሌ እዚህ ጋር ፓስካላይዜሽን የሚባል ፕሮሰስ አለ ልክ ፓስተራይዜሽን መስታታውስ ከሆነ what is ፓስተራይዜሽን ሉዊስ ፓስተር ያመጣው ቴክኖሎጂ ነው ምንድነው ማይክሮ ኦርጋኒዝም at high temperature መግደል ለምሳሌ ወተት ፓስቸራይዝድ ሚልክ ምናምን ስንል same thing ስለ ፕሬሸር ደግሞ ፓስካላይዜሽን የፕሬሸር ያጠናልን ሳይንቲስት ማን ነበር ፓስካል ለዛ ነው ፓስካላይዜሽን የተባለው ወይም SI unit of pressure is pascal ስንል ፉድ ፕሪዘርቭ ሲደረግ at high pressure ከሆነ it is safe ማለት ነው ለምሳሌ ቶሎ የሚበላሹ ምግቦች እንደ ስጋ አሳ ወይም የሆነ ጁስ ነገር at high pressure ነው እነዚህ የሚታሸጉት ማለት ነው ለምን because ማይክሮ ኦርጋኒዝም ዲአክቲቬት ያደርግልናል ወይም ይቀንሳል ማለት ነው at high pressure ባክቴሪያዎች ሊባዙ አይችሉም ለዛ ሴፍ ነው ማለት ነው ፉድ ቴክኖሎጂ ላይ at high pressure ምን ያደርጋሉ ምግብ ፕሪዘርቭ ያደርጋሉ ኢንቫይሮንመንታል ኢንጂነሪንግ ብትሄዱ ሃይ ፕሬሸር ይጠቀማሉ ፋርማሲዎች at high pressure device ኦፕሬት የሚያደርግ ያስፈልጋቸዋል ሌላስ ፊዚክስ እና ኬሚስትሪ ላይ ፊዚካል ፕሮፐርቲ ቀደም እዚህ እንዳወራ ነው የማቴሪያል አንድ ፊዚካል ፕሮፐርቲ አንደር ሃይ ፕሬሸር we can study ምን ይመስላል ሃይ ፕሬሸር አፕላይ ስናደርግ ፕሮፐርቲው ወዴት ይቀየራል የሚለው we can study about that ሌላ ሃይ ፕሬሸር ክሬት ለማድረግ ምን ያስፈልጋል ነው መቼም ይሄ ሃይ ፕሬሸር ከባዶ አይመጣም የሆነ ዲቫይስ ያስፈልጋል ምን የሚያደርግ ሃይ ፕሬሸር for the fluid የሚሰጥልን pressure of what the fluid ምን የሚያደርግልን ኢንክሪዝ የሚያደርግልን ሁለት ዲቫይሶች አሉ ፓምፕ እና ኮምፕረሰር የሚባል ሰምታችሁ ታውቃላችሁ ስለነዚህ what is pump what is compressor እነዚህ ዲቫይሶች ይሄኛው ለሊኩዊድ ነው ሊኩዊድን ምን ያደርግልናል ፕሬሸር ለመጨመር የሚያስፈልግ ዲቫይስ ነው ይሄኛው ደግሞ ለምን ለጋዝ ፓርቲክሎች ለምሳሌ ጎሚስታ ቤት ብትሄዱ ይሄ ነው ያላቸው ኮምፕረሰር ይሉታል ማለት ነው ድምፁ ሰምታችሁታል በጣም ሃይ ነው ጋዙ ሲወጣ የሚል ድምፅ ለምን because it is at high pressure አንድ ፋብሪካ ነው ደግሞ ያየሁት ሞተር ሳይክል ስንገጣጠም ነበር ሞተር ሳይክል ስንገጥም ብሎን ይታሰራል አንድ ሞተር ሳይክል ወደ 60 ፓርት ይመጣና ተፈቶ ነው ከህንድ ይመጣል ለምሳሌ ሲገጣጠም እነዚህ 50 ፓርቶች በብሎን ማሰር ሊኖርባቸው ይችላል አንድ ብሎን ስታስሩ ደግሞ በእጅ መቼም ማሽከርከር ይከብዳል በእጅ ያዘሯቸው ማት ጊዜ ነው የሚፈጅ ማቴሪያል ምን በፍሉድ የሚሰራ ምን
ስክሪው ትጠቀማለች። አንድ ጊዜ አፕላይ ስታደርጉት በፍጥነት ያስረዋል ማለት ነው። ስለዚህ ሃይ ፕሬሸር ለስራም እንጠቀምበታለን። እስኪ እንደዚህ አይነት ፕሮጀክት አስቡ። አሁን ፓምፕ አለን። ዋት ኢዝ ፓምፕ ብያቻለሁ። ፓምፕ ለሊኩዊድ ሃይ ፕሬሸር ለመስጠት የሚጠቅመን ነው። አሁን እንግዲህ 4ኛ ፎቅ ነው እንበል። እዚህ እንዴት ነው 4ኛ ፎቅ ውሃ አጌንስት ግራቪቲ መውጣት የሚችለው? መውጣት ይችላል። ውሃ ወደ ላይ አይፈስም። ስለዚህ ምን ያስፈልጋል? ፎርስ ከፓምፕ። ፓምፕ ማለት በሞተር ነው። በሞተር የሚንቀሳቀስ ኢምፐለር የሚባል የሚሽከረከር ፓርት አለው። እዚህ ሲሽከረከር ውሃውን ምን እያደረገው ነው? ፎርስ እያደረገው ነው። ኢነርጂ እየሰጠው ነው። ስለዚህ ውሃ ታንከራችን ላይ ምን ማድረግ እንችላለን? መሙላት እንችላለን። እናንተ ግን እስኪ ፕሮጀክት ስሩ። ለምሳሌ የሆነ ማይክሮ ኮንትሮለር ተጠቀሙ፣ ሰንሰር ተጠቀሙ። አልትራሶኒክ የሚባል አልትራሶኒክ ማለት እንደዚች ዲስታንስ ነው የምትለካለን። የውሃው ሌቨል እዚህ ከሆነ ይሄ ዲስታንስ ካልኩሌት ያደርገዋል። ሳውንድ ዌቭ ኤሚት ያደርጋል። ሲመለስ ትንሽ ዲስታንስ፣ ውሃው እየቀነሰ ሲመጣ ዲስታንሱ እየጨመረ ይመጣል። ኦኬ ዘር ኢዝ ምን ሌቨል ኦፍ ዋተር ኢዝ ዲክሪዚንግ እያለ ይነግረዋል ለሰንሰሩ ለኮንትሮለሩ። ከዛ ኮንትሮለሩ ደግሞ በኮንትሮሊንግ ሲግናል ፓምፑን እንዲከፍት ያደርገዋል። ከዛ መሙላት ይቻላል። አውቶሜት ማድረግ ይቻላል። ሰው እንዲሞላው ወይም ሰው እያየ ቸክ እንዲያደርግ ማድረግ አይቻልም። እንደዚህ አይነት አፕሊኬሽንም አለው። ሴፍቲ ስንል ስለ ኮምፖነንቶቹ ማለት ምን አሉ? ሃይ ፕሬሸር ዲቫይስ ስንል ወይም የሆነ ኢኩዊፕመንት የሆነ ሲስተም ስናጠና ምን ኢኩዊፕመንት አሉ? አንድ ኮምፕረሰር ያስፈልጋል። ቅድም እንዳልኳችሁ ምን ከሆነ ጋዝ፣ ፓምፕ ምን ከሆነ ሊኩዊድ። የኛው ሊኩዊድ ነው፣ እቺ ደግሞ ለጋዝ ፓርት ናት ፕሬሸር የሚያደርግ። ሌላ ፓይፒንግ ያስፈልጋል፣ ቱቦዎች ያስፈልጋሉ። ቅድም እንደዚህ አሁን እዚህ ታንከር መሙላት ከፈለግን ግዴታ ነው ፓይፕ ያስፈልጋል። አዎ ይሄኛው ፓይፕ ያስፈልጋል። ሌላስ ፓምፕ ያስፈልጋል። እዚህ ፓምፕ ኤንድ ፓይፕ። ይሄኛው ቱቦውን ነው፣ ፓምፓችን ደግሞ ፎርስ የሚያደርግልን ነው። ፕሬሸር ቬዘሎች፣ ቬዘል ማለት ኮንቴይነር ነው። የሆነ ካስፈለገ ፕሬሸር ቬዘሎች ያስፈልጋሉ። ምን ሃይ ፕሬሸር አሽገን የምንይዝበት ነው። ፎር ሴፍቲ ፐርፐዝ ግን ይሄ በሴፍቲ ክሎዝ መሆን አለበት። ማንም ሰው ኦፕሬት ሊያደርገው ምን ይላል እናያለን ቀጣይ። ኪፕ አውት ኦፍ ሪች ኦፍ ችልድረን ይላል። ልክ እንደ አደገኛ ማቴሪያሎች ሹል የሆነ ነገር መድኃኒት ነገር ከልጆች አርቀን ማስቀመጥ እንዳለብን ይሄም እንደዛ ነው። ቢኮዝ ሪስኪ ነው። አንዴ ይሄ ሃይ ፕሬሸር ኦፕሬት አድርጎ ፈንድቶ ከወጣ በጣም ሪስክ አለው። ስቲም ጀነሬተር፣ ስለ ስቲም እያወራን ከሆነ ስቲም ኢዝ ዋን ታይፕ ኦፍ ፍሉድ አይደለ? ስቲም ለምሳሌ የሆነ ፓወር ፕላንት ብትሄዱ በስቲም የሚሰራ አት ሃይ ፕሬሸር ስቲም ውሃ 100 ዲግሪ ሴንቲግሬድ ነው አይደለ ቦይል የሚያደርገው። ግን እስከ 1000 ብታደርሱት ስፖር ሂትድ የሚባል ቴምፕሬቸር ይደርሳል። በጣም ሃይ ቴምፕሬቸር፣ በጣም ሃይ ፕሬሸር አለው። ይሄ ተርባይን ማንቀሳቀስ ይችላል። ተርባይን ማለት ታስባችሁታል? ተርባይን አንድ 20 ሰው እንኳን ሊያሽከረክሩት አይችሉም። በጣም ትልቅ የዲቫይስ ነው። ከጀነሬተር ጋር ኮኔክት እናደርገዋለን። ይሄ ግን ሃይ ፕሬሸር ስላለው ፎርስ እናደርገዋለን። ስቲም አት ሃይ ፕሬሸር ይሄኛውን ሲመታው ማለት ብሌድ አሉት እንደዚህ አይነት ልክ የንፋስ አይነት ዊንድ ተርባይን ታውቃላችሁ? ዊንድ ተርባይን ልክ እንደዛ በንፋስ እንደሚንቀሳቀስ ይሄኛው ደግሞ ስቲም ተርባይን ይባላል። ቢኮዝ ዘ ስቲም ሃዝ ሃይ ፕሬሸር ሃይ ኢነርጂ ኢት ካን ተርን ዋት ተርባይን ደግሞ ከጀነሬተር ጋር ሲገናኝ ኤሌክትሪክሲቲ እናገኛለን ማለት ነው። ስለዚህ ስቲም ጀነሬተር ከሆነም ጥንቃቄ ይፈልጋል። አክሰሰሪ ያስፈልጋሉ። አክሰሰሪ ማለት ለምሳሌ ፕሬሸር ሬጉሌተር፣ ፕሬሸር ሪሊፍ፣ ፕሬሸር ሰንሰር፣ ፍሎው ሰንሰር፣ ቴምፕሬቸር ሰንሰር የሚባሉ የሆነ አንድ ኢንዱስትሪ በፍሉድ የሚሰራ አንድ ኢንዱስትሪ ከተቀጠራችሁ ስለነዚህ ነው የሚጠይቋችሁ። ዋት ዱ ዩ ኖ አባውት ስለነዚህ ቫልቮች የሚባሉ አሉ። ፕሬሸር ኮንትሮል የሚያደርጉ፣ ፍሎው ኮንትሮል የሚያደርጉ ለሴፍቲ ፐርፐዝ ሲባል አሁን ለምሳሌ ፕሬሸሩ ከመጠን በላይ ከሄደ ምን ማድረግ አለብን? ማስተንፈስ አለብን። ካልሆነ ፓይፑን ምን ሊያደርገው ይችላል? ራፕቸር ሊያደርገው ይችላል፣ ክራክ ሊያደርግ ይችላል። ደግሞ ለሴፍቲ ፐርፐዝ ሲባል ሰዎች አሉ እዛ ሰንሰሩ እያነበቡ ምን የሚያደርጉ ሪአክት የሚያደርጉ። ሃይ ፕሬሸር ኢንስትሩሜንቴሽን ቅድም እንዳልነው ፕሬሸር ሰንስ የሚያደርግ ቴምፕሬቸር ሰንስ የሚያደርግ ለምን ፐርፐዝ ሲባል ለሴፍቲ እናየዋለን። ዲቫይሱ ኦፕሬት ሲያደርግ ኦኬ አት ሴፍ ፐርፐዝ ነው ወይ። አሁን ስለ ሪስኩ እናውራ። ፕሬሸር ኢኩፕመንት ምን ሪስክ ሊኖረው ይችላል ማለት ፕሮፐርሊ ሃንድል ካልተደረገ። አንድ ወደዚህ ኤግዛምፕል ከመሄድ በፊት ዋተር ጀት ስለሚባል ሰምታችሁ ታውቃላችሁ? ዋተር ጀት ኬቲንግ፣ ሜታል ኬቲንግ በውሃ ብረት መቆረጥ እንደሚቻል ታውቃላችሁ? በውሃ አይመስልማ። ውሃ እንዴት ብረት ሊቆርጥ ይችላል? ምንም አይመስልም። ለመጀመሪያ ስናየው እንዴት በውሃ እንዴት
በውሃ እኮ መጋዝ ካልሆነ በስተቀር በውሃ እንዴት ነው መቁረጥ የሚቻል? ስለዚህ ዋተር ጀት አት ሃይ ፕሬሸር አስቡት እንግዲህ ይሄ ሜታል ነው፣ ስቲል ብረት ነው፣ ግን በውሃ ነው ይሄ ቅርጽ ይወጣል። እንዴት ነው ውሃ ብረትን መቁረጥ የሚችል? ከውሃ አብረው የሚወጡ የተወሰነ አብራሲቭ የሚባሉ ማቴሪያል አሉ የሆነ ብረቱን መቁረጥ የሚችሉ ኤንድ እንደገና አት ሃይ ስፒድ ነው። አስቡት እንግዲህ እንደ ይሄን ስትቆርጡ እንዳጋጣሚ እጃችሁ ቢነካ ባንዴ ነው የሚቆርጠው። ከባድ ነው በጣም። ስለዚህ ፍላይንግ ዴብሪስ ሊመጡ ይችላሉ ከምን ከሃይ ፕሬሸር ኢኩፕመንት። አንድ ፕሬሸር ኢኩፕመንት ፕሮፐር ለሃንድል ካልተደረገ ከዚህ የሚወጣ ምን ሊኖር ይችላል? ሌላ ሊኩዊድ ኦር ጋዝ ቢኮዝ ኢትስ አት ሃይ ፕሬሸር ወደ ሰው ከሃይ ፕሬሸር የሚወጣ ፍሉድ ሰው ላይ ወይም እንስሳ ላይ ዳይሬክት ብታደርጉት ለምሳሌ ድመት ሊገድል ይችላል። ስለዚህ ከነሱ የሚወጣ ደብሪ ሊኖር ይችላል የሆነ ሊኩዊድም ይሁን ጋዝም ይሁን ቢኮዝ ኢት ኢዝ አት ሃይ ፕሬሸር እያለ ሃይ ፕሬሸር ደግሞ ሃይ ኤነርጂ ነው። ሌላስ ፍሮም ፍላማብል ከሆነ ይሄ ደግሞ ኬዙ ይለያያል። የሚቀጣጠል ነገር ከሆነስ ይሄ ደግሞ ሪስኩ ሃይ ነው። የሚቀጣጠል ነገር ኦክሲጅን ካገኘ በርን ሊያደርግ ይችላል። ይሄ ደግሞ አደጋም ሊጥል ይችላል ማለት ነው። እሺ አሁን ደግሞ ስለ ጋዝ ስፔሲፊካሊ ጋዝ ሲሊንደሮች ስለምንላቸዋለሁ። እነዚህ እንግዲህ ፋየር ኤክስቲንጉሸር የሚባሉ ለምሳሌ እነዚህ ዋን ኤግዛምፕል ናቸው። እነዚህ ኦክሲጅን ካገኙ ዚአር አት ሃይ ፕሬሸር ፍላማብል ከሆኑ ምን ሊፈጠር ይችላል ማለት ነው? ፋየር ሊፈጠር ይችላል። ስለዚህ ካርቦን ዳይኦክሳይድ ነው አሽገው የያዙት። የኦክሲጅን ከሆነ ሪስክ አለው። እነዚህ ደግሞ ፋየርን ለማጥፋት እንጠቀምበታለን። ኢት ኢዝ አት ሃይ ፕሬሸር። ስለዚህ አት ሴፍ አት ፍላት ሰርፌስ አስቀምጡት ይላል። ቅድም እንዳልኳችሁ ስለ ኪፕ አውት ኦፍ ሪች ኦፍ ችልድረን ህፃናት በማይደርሱበት ቦታ ቢኮዝ እንዳጋጣሚ ቢከፍቱት አት ሃይ ፕሬሸር ስላለ ሪስክ አለው። ኪፕ አዌይ ፍሮም ኢንፍላማብል ተቀጣጣይ ከሆነ ነገር እርስ በርሳቸው አንድ ጋዝ ከሌላው ጋዝ አለመነካካት። ይሄኛው ከዚህ ጋር ሲገናኝ ምናልባት ፍላማብል ሊሆን ይችላል። ሌላ ሴፍ ሃንድሊንግ ፕራክቲስ ለሌሎች ሰዎች ማስተማር። ሰው አሁን ለምሳሌ አንድ ስለ ፍሉድ ኢንዱስትሪ በሃይ ፕሬሸር የሚሰራ ቦታ ተቀጥሮ ስለነዚህ ስልጠና ሳይሰጠው ስራ አይጀምርም። ቢኮዝ ኢት ኢዝ ሪስክ ለሰውየውም ለካምፓኒውም ሪስክ ነው። እሺ ስለ ወሸር አንድ ደግሞ ስፔሲፊክ እናርጋትና ስለ ወሸሮች አይታችኋል። መንገድ ላይ እንደዚህ መንገድ በሃይ ፕሬሸር መንገድን መጥረግ ይቻላል። እዚህ አካባቢ የሚኖሩት የሚያስፈልጉ ምን ኤቭሪቲንግ ደስት ፓርቲክል ደብሪስ ወረቀቶች ድንጋዮች ጠጠሮች ነገር ምን ማድረግ ይችላል? ይሄኛው ፓወር ስላለው ጠራርጎ ማስወገድና ከዛ ክሊን ማድረግ ይችላል ማለት ነው። ግን አይታችኋል የሰውየው ጥንቃቄ ግላቭ አለው ቡት አለው ግላስ አለው አይ ግላስ ኤቭሪቲንግ ፕሮቴክቲቭ ከቨር አለው። ጫማ ዝም ብሎ ክፍት ጫማ ቢያደርግና ይሄኛው እግሩ ቢያገኘው አስባችሁታል? ከባድ ነው። ስለዚህ ምን ይለናል? እነዚህ ሴፍቲ ዲቫይሶች ተጠቀሙ ግዴታ ነው። ቢኮዝ ኢት ኢዝ ሃይ ፕሬሸር ወሸር ነቨር ፖይንት ቀደም ስለው እንደነበር ሰው ላይ ወይም እንስሳ ላይ አትሞክሩት ነው። ይሄኛው ሃይ ፕሬሸር ስለሆነ ሰው ላይ ወይም እንስሳ ላይ አትሞክሩት። ነቨር ዳይሬክት ሰው ላይ። ስለዚህ ሌላስ አቋማችሁ አቀማመጣችሁ ራሱ ዝም ብላችሁ ሲምፕል እንደዚህ ማድረግ የለባችሁ። አቋቋም አይታችሁት ከሆነ ዳይሬክት የሚያደርገው የሆነ ዲስትራክሽን እንኳን ቢፈጠር አቮይድ ማድረግ አለበት። ዝም ብዬ እንደዚህ ያረኩ ከሆነ ወደ እኔ ዳይሬክት ማድረገው ከሆነ ሪስክ አለው ማለት ነው። አቋቋማችሁ ራሱ ዘስታንስ ኦፕሬት የሚያደርገው ሰው የኦፕሬተሩ ራሱ አቋቋሙ ይወስነዋል። ዲታች ከማድረጋችሁ በፊት ደግሞ ተርን ኦፍ አድርጎት ይላል። እንዳጋጣሚ እቺ ፌል አደረገች እንበል ዚስ ፓርት ሆስ እንለዋለን። እቺ ፓርት ፌል አድርጋ ከሆነ ከዚህ ኦፍ አድርገን ነው መጀመሪያ መሆን ያለበት እንጂ ፌል አድርጓል ሌላ ሆስ ልቀይር ብላችሁ ብትነቅሉት ሌላ ጣጣ ነው የሚመጣው። አት ሃይ ፕሬሸር ይወጣል። ከዛ ሪስክ ነው ማለት ነው። መጀመሪያ ኦፍ አድርጋችሁ መቀየር ካስፈለገም መቀየር አለባችሁ። ስለዚህ ስለ ሴፍቲ ነበር ያወራነው በዚህ። ምክንያቱም ቶፒካችን ስለ ፍሉድ መሆኑ ካልቀረ ስለ ሴፍቲ ማውራት አለብን ነው። ምን አየን? ሃይ ፕሬሸር ሲስተሞች ምንድን ናቸው? ሃይ ፕሬሸር ለመፍጠርስ ምን ያስፈልጋሉ? ምን ነበር የምንጠቀመው? አፕሊኬሽኑ አየን። እንደገና ፓምፕና ኮምፕረሰር ነበር የምንጠቀመው። ሃይ ፕሬሸር ሲስተም አፕሊኬሽኑ በእያንዳንዱ ባዮሎጂካል ላይ ሳምፕል ለምሳሌ ፉድ ሳምፕል
በባክቴሪያ እንዳይበከል። ሜን ኮምፖነንትስ ሜን ኮምፖነንት ፓምፑ ስንል ነበር ዘ ሪስክ አሶሲየትድ ዊዝ ኢች እንደገና ሴፍቲ ሜዠርስ እነዚህ ሁሉ አይተን ቶፒካችን እናጠቃልላለን። እንደገና የቻፕተር 3 ላስት ዩኒታችን ይሄኛው ነው ማለት ነው። ስለምን አይተናል? ስለ ፍሉድ አፕሊኬሽኑ፣ ስለ ፕሬሸር ብዙ ፕሪንሲፕሎች አይተን አፕሊኬሽኑ ሪል ወርልድ አፕሊኬሽን ምን እንደሚመስል አይተን ነበር። ቀጣይ ቻፕተር 4 ላይ እስከምንገናኝ ጥያቄ ካላችሁ በኮመንት ሴክሽን እየጠየቃችሁ ዲስከስ እናደርጋለን። የእናንተ ጥያቄ እንመልሳለን። ቻፕተር 4 ላይ እስከምንገናኝ መልካም ቆይታ